ለሰጠን ለኢየሱስ ክርስቶስ ደግሞ ከዚህ በላይ ከራሱ ጋር ያስታረቀን ጌታ ኢየሱስ ለዘላለም ይባረክ። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ያው ነው። በቃ ያው ነው። ያው ነው ማለት ያው ነው ነው በቃ ምንም ሌላ ዴፊኒሽን ሌላ ኤክስፕላኔሽን ምናምን አያስፈልገው። እኔ ወንድማችሁ ከትላንት ወዲያ የፌስቡክ አካውንቴ የረሳሁትን ነገር አስታወሰኝ። እግዚአብሔር ይቅር ይበለውና እና ተስፋ ጽዮን እንኳን አደረሰ እድሜ 39 ሆኗል አለኝ። ጉዴ ፈላ ጎበዝ፣ ለካ ገስግሷል። ከ10 ዓመት በፊት እኔ ወንድማችሁ እንደዚህ አልነበርኩ። ከ10 ዓመት በኋላም እንደዚህ አልሆንም። የኛ አምላክ ግን ዘመን የሌለው ዘመንን ፈጥሮ ከዘመን ውጪ የሚኖር እርሱ ያው ነው። እንጸልያለን። ያንተ አምላክ ያው ነው። ያንቺ አምላክ ያው ነው። መጀመሪያ አይባልለትም፣ መጀመሪያን ፈጥሯል። መደምደሚያ አይባልለትም፣ መደምደሚያን ፈጥሯል። እርሱ አልፋ ነው፣ የሁሉ መጀመሪያ ነው፣ ግን መጀመሪያው አይታወቅም። እርሱ ኦሜጋ ነው፣ የሁሉ መደምደሚያ ነው፣ መጨረሻ ግን የለውም። እርሱ አምላክ ያንቺ አምላክ ነው። እሱ ጌታ ያንተ አባት ነው። ሃሌሉያ! አምላክህ ብቻ አይደለም፣ አባትህ ነው፣ ወላድህ ነው፣ የወለደህ ወላጅህ ነው፣ በመንፈስ የወለደህ ወላጅህ ነው። ሃሌሉያ! ደስ ይበለን በጌታ። የኛ ወዳጅ እግዚአብሔር ስም ይባረክ። አንተ ያው ነህ። ከፍ በል፣ ተባረክ፣ ተወደስ። ቃሉን ላከ ፈወሳቸው አይደል የሚለው ቃልህ። ያለ ጥርጥር ይህንን ቃል እናምናለን። ያለ ጥርጥር ይህንን ቃል እናምናለን። አሁን በምትልከው ቃልህ ፈውስ ይሆናል። አሁን በሚነገረው ቃልህ ለውጥ ይሆናል። አሁን በምታሰማን ያንተ ድምፅ ከመንፈስ የሆነ አንዳች ነገር ይሆናል። ይሄንን ያለ ጥርጥር እናምናለን። አሜን። በሆነው በኢየሱስ ስም አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። በጣም አጭር ደቂቃ ከእግዚአብሔር ቃል እንካፈላለን። ከእግዚአብሔር ቃል የምንከፋፈልበት ሐሳብ የእግዚአብሔር ቃል አሁን ይሰራል በሚል ነው። ምንድነው ያልኩት? እስቲ በደንብ ቀደም የፓስተርና የቃልሽ ብቻ ነበር የተሰማኝ። አሁን የካስሽና የእጅጌ ተሰምቶኛል። እስቲ ሌሎቻችሁ የእግዚአብሔር ቃል መቼ መቼ? አሁን በዚህ ሰዓት እያነበብ ነው፣ እየተነገረን፣ እያሰማን፣ ቀጠሮ ሳይሰጥ፣ ተርሚን ሳያሲዝ፣ አሁን ቢዚ ነኝ ሳይል ይሰራል ይሰራል። እስቲ የእግዚአብሔር ቃል አሁን ይሰራል በሉ። እናንተ ስትሉት ደስ ይላል። እስቲ ድገሙት። እንኳን ለእግዚአብሔር ለኔም ደስ ያሰኛል። እስቲ ድገሙት።
ሃሌሉያ። ይሄንን ድምፅ ሰማይ ሰምቶታል። ይሄ ድምፅ ተሰምቷል። ይሄንን ድምፅ መንፈሳዊ ዓለም ላይ ያሉ ስራ አስፈጻሚዎች ሰምተውታል። ተልከው የሚመጡ ሰምተውታል። እግዚአብሔር ከማደሪያው ሰምቷል። ምን የሚለውን ያንተ ቃል አሁን ይሰራል። ያንተ ቃል አሁን ይሰራል። አሁን የሚሰራውን የእግዚአብሔርን ቃል እንነጋገራለን። እስቲ ለጥቂት ሰከንድ የእግዚአብሔር ቃል በህይወታችሁ አሁን እንዲሰራ የምትፈልጉትን ነገር ያሰባችሁ just tell him. እግዚአብሔር ያውቃል፣ ግን እንድትነግሩት ይፈልጋል። ለተቀበሉት ሁሉ ነው አይደለም የሚለው መጽሐፍ። ኢየሱስን እንኳን ለተቀበሉት ነው የሰራላቸው፣ ህይወት የሰጣቸው። አሁን የምንከፋፈለው የእግዚአብሔር ቃል የትኛውን የህይወታችሁን ክፍል እንዲሰራው ነው የምትፈልጉት? የትኛውን ነገራችሁን እንዲያስተካክል ነው የምትፈልጉት? የትኛውን ነገር አድሬስ እንዲያደርግ ነው የምትፈልጉት? just tell me። አሁን የምሰማው ያንተ ቃል ገና ሳልሰማው እንደምትሰራ አውቃለሁ። ይሄን ነገር ብላችሁ ንገሩት እስቲ ለጌታ። ያው እግዚአብሔር ምስክር ነው። ይሄ ቀን መታሰቢያ ይሆናል። ከብዙዎቻችሁ ምስክርነት እንሰማለን። ለእግዚአብሔር ክብር የሚሆን ለብዙዎች እምነትና መጠንከር ምክንያት የሚሆን ምስክርነት ከዛሬ በኋላ እንሰማለን። ለጥቂት ሰከንድ አሁን መስጣችኋለሁ። ንገሩት ለጌታ። አሁን የምሰማው ያንተ ቃል ይሄንን ነገሬን እንዲያስተካክል እፈልጋለሁ። ይሄንን ነገር እንዲሰራ እፈልጋለሁ በሉት። ሃሌሉያ። ይሰራል ጌታ፣ ይሰራል ጌታ። መጽሐፍ ቅዱሳችንን የዕብራውያን መጽሐፍ ምዕራፍ 4 ከቁጥር 12 እናወጣለን። ቁጥር 12ን ብቻ ነው ማነበው። ቁጥር 12 እና 13ን እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የእግዚአብሔር ቃል ሕያው ነውና የሚሰራም ነው፣ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ሕያው ነው፣ የሚሰራ ነው፣ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል። የልብንም ስሜትና ሐሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆቱና የተገለጠ ነው። በእርሱ ፊት የተሰወረ ፍጥረት የለም። በእርሱ ፊት የተሰወረ ፍጥረት የለም። ክብር ለጌታ ለኢየሱስ ይሁን። እንግዲህ የእግዚአብሔር ቃል የሚለው ሐረግ የሚለው ቨርስ ብዙ በመጽሐፍ ቅዱስ ውስጥ በብዙ ቦታ ተጠቅሶ ብዙ ትርጉሞችን ይዞ እናያለን። አሁን የምናየው የእግዚአብሔር ቃል የሚለውን ወደዚህኛው ሐሳብ ስንመጣ የእግዚአብሔር ቃል ለሚለው ቃል ለመረዳት የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ስናነብ ስለ እግዚአብሔር ቃል ይናገርና የእግዚአብሔር ቃል ምን እንደሆነ ይናገራል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር እያለ ይቀጥልና ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ
ብሎ የእግዚአብሔር ቃል ማለት ማን እንደሆነ ምን እንደሆነ ይናገራል። የእግዚአብሔር ቃል ማለት it is not a word that we are speaking የምንናገረው ቃል አይደለም። ያ የእግዚአብሔር ቃል ኢየሱስ ክርስቶስ ነው። ወደ ዕብራውያን መጽሐፍም ስንመጣ ከምዕራፍ 1 ጀምሮ የእግዚአብሔር ቃል ኢየሱስ ራሱ መሆኑን የዕብራውያን ጸሐፊ በሚገባ ከምዕራፍ 1 ጀምሮ እያስረገጠ ይመጣል። የእግዚአብሔር ቃል ፈጣሪ ነው ብሎ ምዕራፍ 1 ላይ ይናገራል። ዓለማትን ሁሉ የፈጠረ ከዚያ በኋላ በመጨረሻው ደግሞ ዓለማትን በፈጠረበት በእርሱ ተናገረን። ያ በእርሱ የተናገረን ማን ነው? እግዚአብሔር ነው የተናገረን። በማን? በኢየሱስ ክርስቶስ። ከዘመናት በፊት እግዚአብሔር በብዙ መንገድና በብዙ አይነት ሲናገር እንደመጣ ዕብራውያን ምዕራፍ 1 ላይ ጀምሮ ይተነትንና ከዚያ በኋላ በእኛ ዘመን ግን ሁሉን በፈጠረበት በእርሱ ተናገረን። የእግዚአብሔር ቃል ሁሉን ፈጣሪ እንደሆነ ሁሉ በእርሱ እንደተፈጠረ ይናገራል። የእግዚአብሔር ቃል የክብሩ ነጸብራቅ በሆነው ይላል። የእግዚአብሔር ቃል ነጸብራቅ የሚያንጸባርቅ ነው፣ ሻይን የሚያደርግ ነው። ዳት ማለት የሚታይ ነው። ሃሌሉያ። የእግዚአብሔር ቃል ወንጌል ተኮር ነው። የእግዚአብሔር ቃል የምስራች ነው። ዕብራውያን 2 ላይ ስለዚህ ስለ እግዚአብሔር ቃል ይናገራል። እዚህ ጋር ደግሞ በጣም ተንተን ያደርግና የእግዚአብሔር ቃል ምን እንደሆነ ምን እንደሚሰራ ይናገራል። አሁን ባነበብነው ክፍል አንደኛ የእግዚአብሔር ቃል ምን እንደሆነ፣ የእግዚአብሔር ቃል ማለት ምን ማለት እንደሆነ፣ ሁለተኛ የእግዚአብሔር ቃል ምን እንደሚሰራ፣ እንደገና ደግሞ የእግዚአብሔር ቃል እንዴት እንደሚሰራ ይናገራል። ሃሌሉያ። 3 ነገሮችን ይዟል። የእግዚአብሔር ቃል ምንድነው? የእግዚአብሔር ቃል እንዴት የእግዚአብሔር ቃል ምን ይሰራል? የእግዚአብሔር ቃል ደግሞ እንዴት ይሰራል? እነዚህን ነገሮች ጠቅለል አድርጎ በአንድ ቨርስ በአንድ ቁጥር የዕብራውያን ጸሐፊ ያስቀምጣል። የእግዚአብሔር ቃል ሕያው ነው የሚሰራም ነው ብሎ ይናገራል። ወደ ግሪኩና ወደ እንግሊዝኛው ቨርሽን ስንሄድ ኪውክ የሚለውን ወይም ላይቭ የሚል ትርጉም ይሰጠዋል። የእግዚአብሔር ቃል ሕያው ነው። ሕያው ነው ማለት ሕይወት ያለው ነው ማለት ነው። ሕያው ነው ማለት በቃ የሞተ አይደለም ማለት ነው። የሞተ ብቻም አይደለም። ሕያው ነው ማለት ላይቭ ነው ማለት it is the same ማለት ነው። ይሄው የዕብራውያን ጸሐፊ በዕብራውያን 12 ላይ ስለ ኢየሱስ ክርስቶስ ሲናገር ኢየሱስ ክርስቶስ ትናንትና ዛሬም እስከ ዘላለም ያው ነው ብሎ ይናገራል። ሕያው ወይም አላይቭ ነው የሚለው፣ ሕያው ወይም ኪውክ ነው የሚለው እርሱ ፍሬሽ ነው እያለ ነው። always fresh ነው። እናንተዬ ቃል አጠረኝ እኮ እንዴት አድርጌ ልግለጸው ባካችሁ? አማርኛ አንዳንድ ጊዜ ያጥረኛል። አበድሩኝ። መበዳደር ጥሩ ነው፣ መልሳለሁ አንድ ቀን። ሕያው ነው፣ ኦፕሬቲቭ ነው፣ ኦፕሬት ያደርጋል። ሃሌሉያ። ይንቀሳቀሳል፣ ይሰራል ነው። ኦፕሬት ያደርጋል። ኢት ኦፕሬትስ። ዝም ብሎ ነፍስ ኖሮት አላይቭ ሆኖ ያለ ሳይሆን የሆነ የሚንቀሳቀስ ነው። ሃሌሉያ። ኦፕሬቲቭ ነው፣ የሚታይ ነው። የሆነ ነገር ሲያደርግ ይታያል። ኢፌክቹዋል ነው፣ ውጤት አለው። ተጽዕኖን የሚፈጥር ነው። ተጽዕኖ ያለው ነው የእግዚአብሔር ቃል። በሕይወታችን ተጽዕኖ ሲበዛ ተጽዕኖ የሚፈጥር ነው። ለዚህ ነው ጳውሎስ ሲናገር ወንጌልን መመከቻና መጽኛ ብሎ ይናገራል ለፊልጵስዩስ ሲጽፍ። ያ ወንጌል የእግዚአብሔር ቃል ነው። ተጽዕኖ ለሚፈጥር ነገር
ካውንተር አታክ ነው። ተጽዕኖን የሚፈጥር ነው። የምንመክትበት at the same time የምንጸናበት ነው። ምክንያቱም ኢፌክቹዋል ነው። ተጽዕኖን የሚፈጥር ነው። ሃሌሉያ። ተጽዕኖ ፈጣሪዎች በበዙበት ዓለም ስንኖር ሁሉ ነገር በእኛ ላይ ተጽዕኖን ለመፍጠር አሰፍስፎ በሚነሳበት ዓለም ስንኖር የቅርቡም የሩቁም የሚታየውም የማይታየውም እኛ ላይ ተጽዕኖ ለማምጣት ቀንና ሌት ሲተጋ ተጽዕኖን የሚፈጥር የእግዚአብሔር ቃል ግን አለን። ኢየሱስ አለን። ሃሌሉያ። ምክንያቱም እርሱ ሕያው ነው። ኢፌክቹዋል ነው። ተጽዕኖን የሚፈጥር ነው። ሕያው ነው ሲል ፓወርፉል ነው። ደግሞ ዝም ብሎ አይደለም ተጽዕኖ የሚፈጥረው። ይሄ የአንድ ሰሞን ተጽዕኖ አይደለም። ወይም በሰጥቶ መቀበል መርህ የሚመጣ ተጽዕኖ አይደለም። በድርድር የሚመጣ ተጽዕኖ አይደለም። አንዳንድ ጊዜ ተጽዕኖዎች በሰጥቶ መቀበል መርህ ይሆናሉ። ለምሳሌ አሁን የሀገራችንን ትኩሳት ታውቃላችሁ አይደለም? የወደብ ጉዳይ ኢትዮጵያ መንግስት እኛ በጦርነት አይደለም ግን በሰጥቶ መቀበል መርህ ተጽዕኖን በማሳረፍ የዓለም መንግስታትም ተጽዕኖ እንዲያሳርፉ ሰተን እንቀበላለን የሚል አቋም አላት። ብዙም የፖለቲካ ተንታኝ ባልሆነም ሌላውም ደግሞ ልትወጋን ነው የሚለውም እንዘጋጃለን የሚለውም አካል አለ። ይሄ በድርድር የሚሆን ነው። ባህር ያስፈልገናል፣ የባህር በር ያስፈልገናል። ይሄንን ግን በሰጥቶ መቀበል መርህ እግዚአብሔር ባንተ ህይወት ላይ ስራን ሲሰራ በሰጥቶ መቀበል መርህ አይደለም። ልጄን እንድትለቃት ልጄ ነፃ እንዲወጣ እኔ ይሄን ነገር ፌቨር አደርግልሃለሁ አንተ ደግሞ ይሄንን ፌቨር አድርግ አይልም። የእግዚአብሔር ቃል ፓወርፉል ነው። ሃሌሉያ። ብቻውን ከማንም ጋር ሳይደራደር ተደራዳሪ ሳይኖረው ብቻውን ነፃ የሚያወጣ ነው። ኪዩክ ነው። አላይቭ ነው። ሃሌሉያ። ምንድነው በህይወትሽ ተጽዕኖ እየፈጠረ ያለው? በስራ ተጽዕኖ እየፈጠረ ያለው? በምልልስ ተጽዕኖ እየፈጠረ ያለው ምንድነው? በመውጣት በመግባት ተጽዕኖ እየፈጠረ ያለው ነገር ምንድነው? በመንፈሳዊ ህይወት ተጽዕኖ እየፈጠረ ያለ ነገር ምንድነው? የተጽዕኖችን ተጽዕኖ የሚፈጥር በተጽዕኖ ፈጣሪዎች ላይ በብርቱ ክንድ ተጽዕኖ የሚፈጥር አምላክ አለ። ኢየሱስ ይባላል። ለተቀበሉት እሱ ይሰራል። ላመኑት እርሱ ይሰራል። እመን። እግዚአብሔር ዛሬ የቃሉ ጉልበት በህይወት ተጽዕኖን ይፈጥራል። በተጽዕኖ ፈጣሪዎች ላይ ተጽዕኖ ፈጣሪ ሆኖ ይገለጣል። የእግዚአብሔር ቃል ምንድነው ብሎ ደግሞ የዕብራውያን ጸሐፊ ሲናገር ሕያው ነው። ሕያው ነው። ሕያው ነው። ሕያው ነው። ሃሌሉያ። ከዛ በኋላ ምን አለ? የሚሰራ ነው። ሕያውነቱ ያለ ስራ አይደለም። ሕያውነቱ የሚሰራ ነው። መቼ? አሁን። ኢሳይያስ ስለ እስራኤል ተአድሶ ትንቢትን በምሳሌ አስደግፎ እግዚአብሔር የተናገረውን ሲያመጣ ዝናብና በረዶ ከሰማይ ወርዶ ምድርን ካረሰረሰ በኋላ እንዲሁ በከንቱ እንደማይመለስ የሚሰራቸውን ስራዎች ስቴፕ በስቴፕ ይነግራል። ምድርን ያረጥባታል። ምድርም ደግሞ ቡቃያዎች ምን ታደርጋለች? ታወጣለች፣ ታበቅላለች። ይሄ የእግዚአብሔር ቃል ፋንክሽን የሚያደርግ ነው። ወዳጅ የተቀበልከው ኢየሱስ እኮ ፋንክሽን የሚያደርግ ነው። እረ የሚሰራ ነው። እረ ይሰራል በኢየሱስ ስም። እንደማይሰራ የነገሩን ውሸታሞች ናቸው። እውነተኛ የሆነው የእግዚአብሔር ቃል እንደዚህ ይላል። የእግዚአብሔር ቃል ይሰራል።
እንደማይሰራ የነገረን ሁኔታ ውሸታም ነው። እውነተኛ የሆነው የእግዚአብሔር ቃል እንደዚህ ይላል፣ እኔ የእግዚአብሔር ቃል እሰራለሁ። ይሰራል። ሃሌሉያ! ይሰራል። ከዚህ ውጭ የሚነገር ነገር ሁሉ ውሸት ነው። ውሸት ነው። ይሰራል። የእግዚአብሔር ቃል የሚሰራ በማይመስል ሁኔታ እንኳን እግዚአብሔር ቃል ይሰራል። እግዚአብሔር ቃል በኃይል ይሰራል። ኃይል ያሳጣህ ነገር ምንድነው ወንድሜ? አለህ እኮ መለስ ብለህ ስላላየኸው ነው። አለህ እኮ። እስቲ ተመለስ ወደ ቀልብ፣ እስቲ ተመለስ ወደ ልብ፣ እስቲ ተመለስ ወደ መንፈሱ። ይዘኸዋል እኮ። ያልያዝከው የመሰለህ እኮ ተጽዕኖዎች በዝተውብህ ነው። ሁኔታዎች እኮ አንተን አስጨንቀው ነው ያልያዝከው። እሱ ብቻ አይደለም የያዘ አንተም ይዘኸዋል እኮ። ግን እንደያዝከው አንዳንዴ ትረሳዋለህ፣ ትረሺዋለሽ እንደያዝሽው የሚሰራውን የእግዚአብሔርን ቃል። ሃሌሉያ! ይሄ የሚሰራ የእግዚአብሔር ቃል በብርታት የሚሰራ በጉልበት የሚሰራ ነው። ሃሌሉያ! ወደር የለውም ጉልበቱ፣ ወደር የለውም ጉልበቱ። የእግዚአብሔር ቃል ምንድነው ብሎ ሲል ደግሞ ሰይፍ ነው አለ። በዛ ዘመን ሰይፍ ዋነኛ ለብዙ ነገር የሚጠቀሙበት ነው። ለውጊያም ይጠቀሙታል። ብቻ ለብዙ የህይወት ለበጎም ላልሆነ ነገር ሰይፍ ይጠቀማሉ። ስለዚህ በሰይፍ መስሎ ማብራራት በጣም ቀላል ነበር፣ ከባህላቸውና ከህይወታቸው ካኗኗራቸው ተነስቶ ማለት ነው። ይሄ ሰይፍ ደግሞ ዝም ብሎ ሰይፍ አይደለም፣ ሻርፕ ነው፣ ስል ነው። ሃሌሉያ! ስል የሆነ ሰይፍ አንዴ አይንካ እንጂ ከነካ፣ አንዴ አይውደቅ እንጂ ከወደቀ ማቆሚያ የለውም። እየተረተረ የሚሄድ ነው። አንዴ ብድግ አይበል እንጂ ብድግ ካለ፣ አንዴ ካሳረፈ ማቆሚያ የለውም። ይሄ ሰይፍ ምን አይነት ሰይፍ ነው ብለው ሲያብራራ በሁለቱም ሳይድ ተሳለ ነው። በዚህም በዚህም የሚቆርጥ ነው። ወደ አንድ ጎን ብቻ የሚያደላ አይደለም። አንዱ ጋር ያለውን ብቻ የሚቆርጥ አይደለም። ከዚያ በኋላ ይሄን ቆርጦ ጨርሶ ደግሞ አይቆስ ደግሞ ወደዚህ የሚል አይደለም። በዚህም በዚህም at the same time ዙሪያህን የከበበውን ነገር እየቆረጠ ካንተ የሚለይ ነው። ሃሌሉያ! በግራና በቀኝ የተሰለፉትን፣ በግራና በቀኝ ወደ አንተ የሚመጡትን፣ በግራና በቀኝ ካንተ የሚለይ ነው። ስል ነው። ሃሌሉያ! ስል ነው። ኤፌሶን 6 ላይ በተመሳሳይ ጳውሎስ ስለ ብዙ ነገር ከተነተነ በኋላ 17 ላይ ሲናገር ከሁሉ እስቲ ፓስተር ይሄን ክፍል አንብብልኝ። ኤፌሶን 6:17 ሃሌሉያ! ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። አሜን። የመዳንን ራስ ቁር የመንፈስን ምን አንሱ? ሰይፍ አንሱ። እርሱ ምንድነው? የእግዚአብሔር ቃል ነው። የምትመክቱበት ነው። መመከቻ ነው። መጽኛ ነው። ሃሌሉያ! የሚንበለበለውን አለ
እሱ ፊት ማንም ሊቀርብ አይችልም። ይም አይደለም ስራው ገና ሲታይ ያስፈራል። የሚንበለበል ነው፣ ነጸብራቅ አለው፣ በእሳት የተሞላ ነው። እሱን አይተው ወደሱ የሚቀርብ የለም። እሱን መዘዝ አድርጉት። ገና ስትመዙት መስራት ሲጀምር አይደለም ስታወጡት ወደ እርሱ መቅረብ የሚችል የለም። ምክንያቱም የሚንበለበል ነው፣ የሚቀጣጠል ነው፣ የሚያስደነግጥ ነው፣ የሚያስፈራ ነው። ሃሌሉያ! እሱም የእግዚአብሔር ቃል ነው። እናንተ እጃችሁ ላይ ያለው እግዚአብሔር ቃል do you see how it is powerful? ኒያል ታላቅ ነው። ጠላት መንደር ላይ ወድቆ አይደለም እኮ ጠላት በሩቁ መንበልበሉን ሲያይ እኮ የሚብረከረክ ነው። እረ ጌታ ሆይ እባክህን አይኖቻችንን ግለጥና እኛ ጋር ያስቀመጥከው በእኛ ጋር ያለው የቃል ኃይል ምን ያህል ታላቅ እንደሆነ በኢየሱስ ስም አሳየን። አንዳንዴ የተሸነፍክ ይመስልሃል አይደለም? በፍጹም አንተ አትሸነፍም። ኢየሱስን ይዘህ ቃሉን ይዘህ ተጽዕኖ ስራ አትወድቅም። በኢየሱስ ስም የሚንበለበለውን እሳት ይዘህ አትወድቅም። ሃሌሉያ! የእግዚአብሔር ቃል ይሄ ነው አለ ዕብራውያን ጸሐፊ። ይሄ ነው የእግዚአብሔር ቃል። የእግዚአብሔር ቃል በሁለቱም በኩል የተሳለ ስለታም ነው። ይሄ የእግዚአብሔር ቃል ስል የሆነው የእግዚአብሔር ቃል የመጀመሪያው በመለየት ይሰራል። ስራው መለየት ነው። መለየት ቅድስና ራሱ መለየት አይደል? የሚለይ ደግሞ አካል ያስፈልጋል። ምክንያቱም ያለለይ በዚህኛው ዓለም መለየት አይቻልም። የሚለይ ያስፈልጋል። የእግዚአብሔር ቃል ይሄ ሰይፍ የሆነው ቃል ይሄ የሚንበለበለው በሁለቱም ሳይድ የተሳለ ሻርፕ የሆነው የእግዚአብሔር ቃል በመለየት ነው የሚሰራው። እኔ መለየቱ አይደለም የሚገርመው፣ የሚለየው አለያይ የማይለያዩ ነገሮችን ነው። ደግመን እናንበው 12ን የእግዚአብሔር ቃል ሕያው ነውና የሚሰራም ነው፣ ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው፣ ነፍስንና መንፈስን። እነዚህ ሁለቱ ነገሮች ኢዝሊ አይደንቲፋይ የምናደርጋቸው ነገሮች አይደሉም። እንዲሁ በቀላሉ የሚለዩ ሴፓሬት የሚደረጉ ነገሮች አይደሉም። ነፍስና መንፈስ አንዳንድ ጊዜ በሆነ ነገር በጣም ደስ ሲለን ነፍሳችን ደስ ሲላት እንደው ከመንፈስ እንደሆነ ከመንፈስ ሳይሆን ማለት ነው። ሶሊሽ የሆነው ነገር ስፒሪቹዋል እንደሆነ አንዳንዴ በአይምሯችን እናስባለን። የሆነ ውስጣችንን ደስ ስላለው እንደው በቃ ሪፍሬሽ ስላደረገን እንደ መንፈሳዊ ነገር በዚህ በተፈጥሯዊ አይምሯችን እናስባለን። የእግዚአብሔር ቃል ግን የእግዚአብሔር ሐሳብ ግን ከመንፈስ ያለፈ ከነፍስ ያለፈ መንፈስ ጋር የሚደርስ ነው። It's not only soulish የሆነ ይሄ ነፍስ ጋር ብቻ የሚቀር አይደለም፣ መንፈስ ጋር የሚሄድ ነው። ስለዚህ እኛ በሎጂካል ቲንኪንግ በእውቀታችን በደረስንበት ደረጃ መለየት የማንችለውን ነገር ሃሌሉያ አለን በምንለው በየትኛውም ነገር በመንፈሳዊ አቅማችንም በሉት በመንፈሳዊ ልምምዳችንም በሉት በሴኩላር ዕውቀታችንም በሉት በአገልግሎት ልምዳችንም በሉት ልንለየው የማንችለውን ነገር ነፍስና መንፈስን የአምላክሽ ቃል ግን ምን ያደርጋል? ይለያል። ይሄ ምንድነው? በኬሚስትሪው መለየት የማይቻል ኬሚካል ቼንጅ ነው አይደለም? ኬሚካል ቼንጅ ውስጥ ተገባ። ለምሳሌ አንዱ ኤግዛምፕል ምንድነው? በርኒንግ ነው። የሆነ ነገር ሲቃጠል ፎርሙን ይቀይራል። ኬሚካል ቼንጅ ነው የሚያመጣውና ምንም መለየት አይቻልም። ማንም ሰው ኢዚሊ አይደንቲፋይ ሊያደርገው ሊለየው በፍጹም አይችልም። አንዳንድ ፊዚካል ቼንጆችም በቀላሉ ሴፓሬት አይሆኑም። ፊዚካል ቼንጅ እንኳን ሆነው
ይህንን የመንፈሳዊውን ዓለም ደግሞ እናምጣ። የመንፈሳዊው ዓለም መንፈስና ነፍስ በሰዎች የትኛውም የአገልግሎት ልምምድ፣ በየትኛውም የህይወት ልምምድ፣ በየትኛውም የመጽሐፍ ቅዱስ ቴዎሎጂ ኮሌጅ ውስጥ ገብቶ ቢማሩ ይሄኛውን ነገር መለየት አይቻልም። የሚለይ ግን አንድ ነገር አለ። እግዚአብሔር ሊለይ ሲመጣ እንዲሁ ዝም ብሎ በእኛ አቅም የሚደረገውን ወይም በሰዎች እርዳታ የምናደርገውን ነገር እንደ ሳፖርተር ሆኖ አይደለም የሚመጣው። በፍጹም ሊለይ የማይችለውን ነገር፣ በፍጹም ከኛ ሊላቀቅ የማይችለውን፣ በፍጹም ልናውቀው የማንችለውን ነገር የእግዚአብሔር ቃል የሆነው ጌታ ኢየሱስ ክርስቶስ ግን ወደኛ በመንፈሱ በመጣ ሰዓት ሴፓሬት ያደርገዋል። ሃሌሉያ! ምንድነው ወደ ህይወትሽ? ምንድነው ወደ ህይወትህ? ምንድነው ወደ ስራ፣ ወደ አገልግሎት እየመጣ አልለይ ያለ ነገር፣ አልለይ ብሎ ያስቸገረ ወይም ለመለየት ውሉ የጠፋብህ ነገር ምንድነው? ምንድነው ውሉን ለማግኘት የተቸገርክበት ነገር? ዛሬ የምስራች አለን። የእግዚአብሔር ቃል ይለያል። አለኝ ዛሬ የምስራች። ውሉ የጠፋብህን ነገር ውሉን በእጅህ ያስጨብጣል። በመለየት የእግዚአብሔር ቃል ይሰራል፣ ይለያል። ጅማትንና ቅልጥምን ይላል ደግሞ ሁለተኛው። አይ ጌታ ኢየሱስ አንተ እንደው ምን አይነት አምላክ እንደሆንክ እኮ ግርም ነው የምትለኝ አንዳንድ ጊዜ። ይሄ ቬዝልና ቦን ማሮ በነማኪ በሕክምና ቋንቋ ጌታ ይባርካቸውና አይደንቲፋይ የሚደረጉ ነገሮች አይደሉም። በጣም በረቀቀ የሕክምና ጥበብ ካልሆነ በቀር፣ በጣም ሃይሊ አድቫንስድ በሆነ የሕክምና ጥበብ ካልሆነ በቀር እነዚህ ነገሮች ላይ ጠልቆ መድረስ አይቻልም። እግዚአብሔር ቃል ሰውነታችን ውስጥ ስላለ ቬዝልና ቦን ማሮ ሊናገር ፈልጎ አይደለም። ስለ ደም ስሮቻችንና ስለ ቅልጥሞቻችን ሊናገር ፈልጎ አይደለም። ጠልቆ ይገባል፣ ፒርስ ያደርጋል። የእግዚአብሔር ቃል ጠልቆ ሲገባ የማይደረስበትን ቦታ ሁሉ ጠልቆ ይገባል። የችግርህ ብዛት ምንም ያህል ጥልቀቱ የሰደደ ቢሆንም የአምላክህ የእግዚአብሔር ቃል ግን በዚያ ጥልቀት ልክ ይገባና ይለየዋል። ሃሌሉያ! ምንም ዘመናትን ያስቆጠረ ዓመታትን ያስቆጠረ ቢሆንም ወጣው ስትል የምትያዝበት የኔ ጉዳይ ጥልቅ ነው፣ ዓመታትን ያስቆጠረ ነው፣ በቃ ተቀብየው እኖራለሁ ያልከው ጉዳይ ቢሆንም ዛሬ የምስራች አለኝ። ተቀብለኸው አትኖርም። የአምላክህ የእግዚአብሔር ቃል ይገባል፣ ፒርስ ያደርጋል፣ ጠልቆ ይገባል። ሃሌሉያ! ጠልቆ ይገባል። ስል ነው። ተቀብለኸው አትኖርም። በኢየሱስ አንዳንድ በሽታዎች ትሪትመንት ሳይሆን ማኔጅመንት ያላቸው በሽታዎች አሉ። በቃ አብረኸው ተቀብለኸው የምትኖረው ማኔጅ እያደረከው ከፍ ብሎ እንዳይጎዳህ ግን በፊዚካል ኤክሰርሳይስም ይሁን በሜዲካል በመድኃኒትም ይሁን ማኔጅ እያደረከው ኮንትሮል እያደረከው የምትኖረው ተቀብለው ወስደኸው የምትኖረው አለ። በቃ የኔ ነው ብለህ ተቀብለህ ግን የባሰ ተጽዕኖ አንተ ላይ እንዳያደርስ ማኔጅ ታደርገዋለህ። ፊዚዮቴራፒ ሊሆን ይችላል፣ ሲምፕል ኤክሰርሳይስ ሊሆን ይችላል፣ ሕክምና በተከታታይ በመውሰድ ሊሆን ይችላል። በየትኛውም መንገድ ግን ኮንትሮል እያደረከው ካንተ ጋር አብሮ ይቆያል። ከኛ ጋር አብሮ እንዲቆይ የተወሰነ አለ። ተቀብለሽው እንድትኖሪ። በመንፈሳዊ ዓለም አንዳንድ ጊዜም ብዙ ነገር እንልና በቃ ሳይሆን ሲቀር ተቀብለነው በቃ እንደዚሁ እኖራለሁ እንግዲህ እግዚአብሔር ነው ብለን እንኖራለን።
ዛሬ ግን አንድ ነገር እናገራለሁ። የእግዚአብሔር ቃል እንደዚህ ይላል፣ ጠልቆ ይገባል። ተቀብለኸው ያንተ ላይሆን አንተ ጋር ያለ ነገር ይለያል። ሰማይ ባንተ ላይ ያላዘዘው ነገር ካንተ ይለያል። ሰማይ ባንተ ላይ ያልፈቀደው ነገር ካንተ ይለያል። ሰማይ ያላለው ነገር ካንተ ይለያል። የሰማይ ምክር ቤት ያላጸደቀው ነገር ካንተ ይለያል። አብ ያልፈቀደው ነገር በቃሉ ጉልበት ካንተ ይለያል። ቃሉ ሰይፍ ነው፣ ፒርስ ያደርጋል፣ ጠልቆ ይገባል። ሰማይ ሲፈቅድ ብቻ ነው ምንም ነገር ከኛ ጋር የሚከርመው። እግዚአብሔር ሲፈቅድ ብቻ ነው ምንም ነገር ካንተ ጋር የሚቆየው። ሰማይ ካልፈቀደው፣ እግዚአብሔር ካልፈቀደው፣ ዛሬ ይህንን ቃል በእምነት አምነን እንቀበላለን። ለተቀበሉት ግን ይላል ተቀብለን እንሄዳለን። በሰማይ ጉልበት፣ በቃሉ ስልጣን፣ በመንፈሱ ጉልበት ከኛ ይለያል። በኢየሱስ ስም ይለይ ካንተ በኢየሱስ ስም። በዚህ ቃል ጉልበት፣ በዚህ ቃል ስልጣን፣ በዚህ ቃል ኃይል በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጠልቆ በሚገባው የማይደርስበት ነገር በሌለው በዚህ የቃል ጉልበት በኢየሱስ ስም ካንቺ ይለይ፣ ካንተ ይለይ በኢየሱስ ስም። ኧረ ኢየሱስ ያድናል። ዘልቆ ይገባል። ጆይንትስ ኤንድ ቦን ማሮ ይላል የእንግሊዘኛው መጽሐፍ ቅዱስ። ደግሞ አንተና በእንግሊዘኛ ሲባል ይሄ ነገር ደስ ይላል መሰለኝ። እንቀይር እንደ ይሄን ስብከት ወደ እንግሊዘኛ ቻናሉን። ይሄ ጆይንትስ እነዚህ መገጣጠሚያዎቻችን ውስጥ ቦን ማሮ፣ አጥንቶቻችን ውስጥ ደግሞ ቦን ማሮ አለ አይደል? መቅኔ የምንለው በተለምዶ። እነዚህ ነገሮች በጣም ሃይሊ ሳይንቲፊክ ናቸው። በጣም ሴንሲቲቭ ናቸው። እነሱ ጋር በቀላል ሳይንስ መድረስ አይቻልም። በቀላል የሕክምና ጥበብ እነሱ ጋር መድረስ አይቻልም። ከተሳሳትኩ እያረምሽኝ ማኪ። እና ማርቲም አለች ተባረኪ። እነሱ ጋር በቀላል ኦፕሬሽን መድረስ አይቻልም። ጀነራል ሰርጂን እንደዚህ አይነት ኮምፕሊኬትድ የሆነ ኦፕሬሽንን መስራት አይችልም ሳብ ስፔሻሊስት ካልሆነ በቀር። በዚያ ጉዳይ ላይ የተለየ ጥናት፣ የተለየ ልምድ፣ የተለየ ትምህርት ያለው ካልሆነ በቀር አጥንቶቻችንን ከፍቶ መቅኔ ውስጥ ያለውን ችግር መለየት አይችልም። ቦን ማሮ ውስጥ ያለውን ነገር ጆይንቶቻችንን አለያይቶ እዛ ውስጥ ከቦን ማሮዎቻችን ጋር ያሉ ባዕድ ነገሮችን ማውጣት አይችልም። ስፔሻሊ ትሬንድ የሆነ ሳብ ስፔሻሊስት ያስፈልገዋል። ስፔሻሊስት ብቻም አይደለም ጀነራል ሰርጅን ስፔሻሊስቱ ምን አደረገው? ሳብ ስፔሻላይዝ ማድረግ አለበት ለዚያ ስፔሲፊክ ቦታ። ግን የስፔሻሊስቶች ሁሉ ስፔሻሊስት የሆነው የእግዚአብሔር ቃል ማንም የማይደርስበትን፣ የትኛውም አካል የማይደርስበትን ሞክረሽ ደክሞሽ ያጣሽውን ነገር፣ አቅማትሽ ያጣሽውን ነገር ተመለሽ ወደ ቃሉ። ይጠልቃል የእግዚአብሔር ቃል፣ ይደርሳል የእግዚአብሔር ቃል። ሴፓሬት ያደርገዋል። ሃሌሉያ! ይለየዋል። ሃሌሉያ! ይገባል። እነዚህ ፓርቶች ላይ ዘልቆ ይገባል። የውስጥ ነገርሽ ውስጥ ይገባል። የልብን ሐሳብ ይመረምራል ይላል። ሃሌሉያ! የልብ ሐሳብ እንኳን ለሌላው ለራሳችንም አንዳንድ ጊዜ አይታወቅም። ምን እንደምናስብ ራሱ አናቅም። አንዳንድ ጊዜ እግዚአብሔር ስናስብ አይደለም ገና ሳናስብ ልናስብ ያለነውን ነገር ያውቃል። የእግዚአብሔር ቃል ዛሬም ብርቱ ነው። ወገኔ ወደ ቃሉ እንመለስ። ጎበዝ ወደ ቃሉ እንመለስ። ይሄ የእግዚአብሔር ቃል ብርቱ ነው። ምንድነው በህይወትህ አልለይ ያለ ነገር? ምንድነው የተጣበቀ ነገር? ምንድነው ጥልቀቱ ከፍ ያለ ነው ያልከው ነገር? ምንድነው ብዙ ዓመታትን አስቆጥሯል ብለህ ምንድነው ልትቀበለው ሳይገባህ የተቀበልከው ነገር? ምንድነው ካንተ አልለይ ብሎ ያስቸገረህ ነገር?
ትፈልጋለህ ከዚያ ነገር መውጣት፣ መላቀቅ ትፈልጋለህ። ነገር ግን ልትላቀቅ ያቃተ ነገር ምንድነው? ዛሬ የእግዚአብሔር ቃል መመከቻና መጽኛ ነው። ዛሬ የእግዚአብሔር ቃል መለያ ነው። ሃሌሉያ! የመለየት ስልጣን አለው፣ አቅም አለው። እርሱ በሁለት ጎን የተሳለ ሰይፍ ነው። ለዚህ ነው መጽሐፍ ቅዱስ ባላንስድ ነው የምንለው። አያጋድልም ወደ አንድ ጎን። የሆነውን ፓርት ለይቶ የሆነውን ፓርት ሰርቶ ለሆነው ፓርት ደግሞ ወደ ሌላ ጋር ይፈራ አያደርግም። የአጥንትና የልብ ችግር ያለበት ሰው አጥንቱን የአጥንት ስፔሻሊስት ያየዋል፣ ልቡን ደግሞ የልብ ስፔሻሊስት ያየዋል። ሁለቱንም በአንድ ሰው ላይ ያለውን ሁለቱን ችግር አንድ ሰው አያየው። ባንተ ላይ ያለውን የትኛውም ነገር ግን አንድ አካል ያያል። እርሱም እግዚአብሔር ይባላል። እርሱም እግዚአብሔር ይባላል። አንተ ጋር ያለውን ነገር ሁሉንም ነገር ጠቅሎ የሚያይ ብቻ ሳይሆን የሚለይ ብቻ ሳይሆን እንደገና አጽንቶ የሚያቆም እግዚአብሔር አለ። ሃሌሉያ! በእርሱ ዓይኖች ፊት ሁሉም የተራቆቱ ናቸው። የተደበቁ የሚመስሉ ነገሮች በእርሱ ፊት እርቃናቸውን የተገለጡ ናቸው። የተሰወሩ የሚመስሉ ነገሮች በእርሱ ፊት ግልጥልጥ ያሉ ናቸው። ካንተ ውሉ የጠፋብህ ነገር ምንድነው? ካንተ የተሰወረ ነገር ምንድነው? ካንተ የተደበቀ ነገር ምንድነው? እየፈለክ ነገር ግን ካንተ የተሰወረ ነገር ምንድነው? በአባት ፊት ግን እርሱ የተገለጠ ነው። በእግዚአብሔር ፊት ግን እርሱ የተራቆተ ነው። ስለዚህ ተመለስ ወደ ቃሉ፣ ተመለስ ወደዚህ። እንደዚህ ይበለው፣ አንተ አባቴ ስለሆንክ ደግሞ እንደዚህ ይላል፣ በእግዚአብሔር ዓይኖች ፊት ሁሉም የተራቆቱ ናቸው ይላል። ይሄ በነፊት የተራቆተ አይደለም፣ ነገር ግን ለዘመናት ፈልጌው አጥቻለሁ፣ ተሰውሯል። ባንተ ፊት ግን የተገለጠ ነው። ላንተ የተገለጠውን ለኔ ግለጥልኝ በል። ሃሌሉያ! አምላካችን ደግሞ ንፉግ አይደለም። በእርሱ ፊት ብቻ ሁሉ የተገለጡ አይደሉም፣ ለልጆቹም የሚገልጥ ነው፣ ለልጆቹም የሚያሳይ ነው። የእግዚአብሔር ቃል ብርቱ ነው። የእግዚአብሔር ቃል ኃይል ያለው ነው። ወንድሜ ችግርህ ምንም ያህል ጥልቅ ቢሆንም ጥልቀቱ ላንተ እንጂ ለእግዚአብሔር ቃል አይደለም። ወንድሜ ዘልቀህ ልትገባ የተቸገርከው ግማሽ መንገድ እየሄድክ ወደ ኋላ እያፈገፈክ፣ ግማሽ መንገድ እየሄድክ ወደ ኋላ እያፈገፈክ፣ አንዳንዴ ባለህበት እርገጥ የሆነብህ ነገር ምንድነው? ወደ ውስጥ የሚያስገባህ የእግዚአብሔር ቃል አለ። ከግማሽ እየተመለስክ ተቸግረሃል። እግዚአብሔር ቃል ግን እንደዚህ ይላል፣ ዘልቆ ይገባል ይላል። ጆይንትህ ድረስ ዘልቆ ይገባል። ሃሌሉያ! ይገባል የእግዚአብሔር ቃል። ነገሮች ድብልቅልቅ ብለውብሃል። ጤና ተደበላልቆብሃል። ያ ላንተ እንጂ ለእግዚአብሔር አይደለም። ውሉ የጠፋበት አለ። ውሉ የጠፋው ላንተ እንጂ ለእግዚአብሔር ቃል አይደለም። ተነስተን እንጸልያለን። ይህንን ጸሎት እየጸለይን አንድ ነገር እንድታደርጉ ጋብዛችኋለሁ። የእግዚአብሔር ቃል አሁን ይሰራል። በያላችሁበት ሆናችሁ በጤና ችግር የምትቸገሩ፣ በተለይ ተቀብላችሁት ልትኖሩ የማይገባ ነገር፣ ስጋት የሆነባችሁ ነገር ያላችሁ በያላችሁበት ሆናችሁ የእምነት ጸሎት አብረን እንጸልያለን። የእምነት ጸሎት እንጸልያለን። የሚለይ የእግዚአብሔር ቃል አለ። የሚለይ የእግዚአብሔር መንፈስ አለ። በየትኛውም ነገር የእግዚአብሔርን ኃይል የምትፈልጉ፣ የቃሉን ጉልበት የምትፈልጉ በእምነት እንድትጸልዩ ይፈልጋለሁ። ዝናብና በረዶ ከሰማይ ወርዶ ምድርን ሲያረሰርስ አንድ ነገር እዚህ ጋር ልብ እንድትሉ ፈልጋለሁ። ምድር ላይ ድንጋይም አፈርም አለ። ዝናቡ ወርዶ ድንጋዩም አፈሩም ላይ እኩል ነው የሚያርፈው። አፈሩ ግን የወረደውን ዝናብ ስለሚቀበል የተቀበለው ዝናብ ደግሞ ውጤት በሱ ላይ ያመጣል።
ድንጋዩ ላይ እኩል ይወርዳል፣ እኩል ያረሰርሰዋል፣ እኩል ያጥበዋል። ነገር ግን ድንጋዩ ዝናቡን ወደ ውስጡ ስለማይቀበል በድንጋዩ ላይ አንዳች ለውጥ አይመጣም። የእግዚአብሔር ቃልን በተቀበልከው ልክ ነው ባንተ ውስጥ ለውጥን የሚያመጣው። የእግዚአብሔር ቃልን ወደ ውስጥ እንዲገባ በፈቀድከው ልክ ነው የእግዚአብሔር ቃል በሕይወትህ ለውጥን የሚያመጣው። በሕይወትህ ለውጥ እንዲመጣ የምትፈልግ ከሆነ የእግዚአብሔርን ቃል እንደወረደ ልትቀበል ይገባሃል። ሃሌሉያ። የእምነት ጸሎት እንጸልያለን። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም ጠላት ያስቀመጠው ከእግዚአብሔር ያልሆነ መነሻው ከጨለማ የሆነ መነሻው ከክፉ የሆነ መነሻው ከዚህ ዓለም ገዢ የሆነ በወንድሞቼ በእህቶቼ ላይ የመጣ ተጽዕኖ በወንድሞቼ በእህቶቼ ላይ የመጣ ተጽዕኖ በስሜ ብሎ በተናገረው በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሁን እቃወማለሁ። በኢየሱስ ስም ይልቀቅ፣ ይልቀቅ በኢየሱስ ስም፣ 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 ልቀቅ በናዝሬቱ ጌታ በኢየሱስ ስም። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም በጤንነት ቢሆን ነገሮችን በማወክ ቢሆን ነገሮችን በማበላሸት ቢሆን ጉልበት በመያዝ አቅም በመያዝ ባህሪን በመያዝ ቢሆን በወንድሞቼ ላይ የሚመጣ በእህቶቼ ላይ የሚመጣ ተጽዕኖ ሁሉን በሚለይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የእግዚአብሔር ቃል ሆኖ በተገለጠው የእግዚአብሔር ቃል ሆኖ በተገለጠው በናዝሬቱ ጌታ በኢየሱስ ስም ልቀቅ። አሁን በኢየሱስ ስም ልቀቅ፣ በኢየሱስ ስም ጤና ቢሆን ጤናቸውን ልቀቅ፣ በኢየሱስ ስም ልቀቅ፣ በኢየሱስ ስም። የእግዚአብሔር ቃል ሕያው ነው የሚሰራም ነው። በሚሰራው በዚህ ቃል ጉልበት በናዝሬቱ ጌታ በኢየሱስ ስም እቃወማለሁ። እንቃወማለን ተስማምተን። ልቀቅ ወንድሞቼን በኢየሱስ ስም ልቀቅ፣ በኢየሱስ ስም ልቀቅ ጤናቸውን በኢየሱስ ስም። በቅርብና በሩቅ ሆነ የምትዋጋ በቅርብና በሩቅ ሆነ የምትዋጋ ፍላጻ በኢየሱስ ክርስቶስ ስም የጠላት ፍላጻ በኢየሱስ ስም አይምሯቸው ላይ ተቀምጠህ ከውጭ ሆነ የምትዋጋ በስጋቸው ውስጥ ተቀምጠህ ከውጭና ከውጭ የምትዋጋ በናዝሬቱ ጌታ በኢየሱስ ስም ሕያው በሆነው በሚሰራው በናዝሬቱ ጌታ በኢየሱስ ክርስቶስ ስም እንቃወማለን። አሁን መፈታት ይሆነ በኢየሱስ ስም መፈታት ይሆነ፣ በኢየሱስ ስም መፈታት ይሆነ፣ በኢየሱስ ስም መፈታት ይሆነ። የሚያማችሁ ወገኖች እጆቻችሁን በሚያማችሁ ቦታ ላይ ጫኑ። በመገረፉ ቁስል ተፈወሳችሁ። በመገረፉ ቁስል በመገረፉ ቁስል ተፈወሳችሁ ተብሎ እንደተጻፈ የሚፈውስ የጌታዬ የግርፋቱ ቁስል የሚፈውስ የጌታዬ የግርፋቱ ቁስል እዚህ ብቻ አይደለም። በቤት ሊሆን ይችላል፣ በተለያዩ ቦታ ሊሆን ይችላል። በዚህ ጉዳይ የምትጨነቁ ያንን እያሰባችሁ ያ ወገን በሚታመምበት ቦታ እጃችሁን ጭናችሁ እንድትጸልዩ ይፈልጋል። ርቀት አይገድበውም። የአባታችንን መንፈስ
ኃይሉን ርቀት አይገድበውም። ጌታ ሆይ ጌታ ሆይ ጌታ ሆይ እንደተናገርክ ቃልህን ታዝዤ ጸልያለሁ። በስሜ ብለህ እንደተናገርክ ጸልያለሁ። በቃልህ ጉልበት ጸልያለሁ። በመንፈስህ ኃይል ጸልያለሁ። ጸጋህን ተማምኜ ኃይልህን ተማምኜ ከወንድሞቼ ጋር ከእህቶቼ ጋር ተስማምቼ ጸልያለሁ። በመገረፉ ቁስል ተፈወሳችሁ ተብሎ የተጻፈው ቃል አሁን በጌታ በኢየሱስ ክርስቶስም ኃይልን ያድርግ። አሁን በጌታ በኢየሱስም ኃይልን ያድርግ። አሁን በጌታ በኢየሱስም ኃይልን ያድርግ። አሁን በኢየሱስም ኃይልን ያድርግ። በኢየሱስም ፈውስ ይለፍ። በኢየሱስም ፈውስ ይለፍ። በኢየሱስም ፈውስ ይለፍ። የሚታወቅ ፈውስ ይለፍ በኢየሱስ ስም። ይለፍ በኢየሱስ ስም። ይለፍ በኢየሱስ ስም። ይለፍ በኢየሱስ ስም። ከጭንቀት የሚያላቅቅ ከበሽታ የሚያላቅቅ ነፃነትን የሚሰጥ ፈውስን የሚሰጥ የአምላኬ መንፈስ ከስሞች ሁሉ በላይ ታላቅ ስም ነውና ያንተ ስም ፈዋሽ ነውና ያንተ ስም ስምህን ጠራው። ስምህን ጠራን ተስማምተን። ስምህን ጠራን ተስማምተን። ሂድ ልጅህ ጤነኛ ነው በደህና ታገኘዋለህ እንዳልክ አሁን እግዚአብሔር ሆይ ይህ ደህንነት ይህ ጤና መሆን በጌታ በኢየሱስ ስም ይሄ ድምፅ ወደ ወገኖች ጋር ይሄድ። ይሄ ድምፅ ወደ እህቶቼ ጋር ይሄድ። ይሄ ድምፅ ወደ ወንድሞቼ ጋር ይሄድ በኢየሱስ ስም። ፈውስ ይለፍ በኢየሱስ ስም። 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 በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሁን ፈውስ ይሆነ። አሁን ፈውስ ይሆነ። አሁን እረፍት ይሆነ። የእግዚአብሔር ቃል ሕያው ነው የሚሰራም ነው። የእግዚአብሔር ቃል ሕያው ነው የሚሰራም ነው። የእግዚአብሔር ቃል ሕያው ነው የሚሰራም ነው። መጋቢ ባርከንና እንጨርሳለን። የመንፈስ ሰይፍ እርሱም የእግዚአብሔር ቃል ነው ተብሎ እንደተጻፈ የሚንበለበሉትን የእሳት ፍላጾች የሚያፈርስ የሚቆርጥ ተብሎ እንደተጻፈ እግዚአብሔር ሆይ በጌታ በኢየሱስ ስም በዚህ ማለዳ የሚንበለበሉትን የእሳት ፍላጾች የሚቆራርጥ የመንፈስን ሰይፍ ጌታ ሆይ ስለታጠቅን እግዚአብሔር የመንፈስ ሰይፍ የሆነው ቅዱስ ቃልህን በሳምንቱ ላይ የምንዘረጋውን በጠላቶቻችን ላይ የምንዘረጋውን በረቀቁ የአጋንንት ሐሳቦች ላይ የምንዘረጋውን በሰዎች አእምሮ በሁኔታዎች ድምፅ እየሆነ ሊያዳክመን ሊጥለን ተስፋ ሊያስቆርጠን የሚመጡትን ድምጾችና እግዚአብሔር ሆይ ነገሮች በሙሉ የምንቆርጥበት የመንፈስ ሰይፍ የሚንበለበል በሁለት ወገን የሚቆራርጥ ስለታጠቀን አመሰግንሃለሁ ጌታ ሆይ የመንፈስ ሰይፍ እርሱም የእግዚአብሔር ቃል ነው። ኃያላን መንግስታት አድቫንስድ በሆኑ የጦር መሳሪያዎች ይተማመናሉ። የማይነኩ አገራት አሉ። ከተነካን ይህን እናደርጋለን የሚሉ አባት ሆይ የመንፈስ ሰይፍ የመንፈስ ቅዱስ ሰይፍ የተባለው የመንፈስ ቅዱስ ሰይፍ የተባለው የልዑሉ አምላክ ሰይፍ የተባለው ሰማይና ምድር ሲፈጠር ባዶ በነበረ ሰዓት በጥልቁ ላይ ሰፎ የነበረው የእግዚአብሔር መንፈስ ለሰማያት ውበትን የሰጠ ምድርን ያበጃጀ የሱ ሰይፍ ሃሌሉያ የሱ ሰይፍ ነው የእግዚአብሔር ቃል። ወንድሜ እህቴ አንተ እጃለው አንቺ እጃለው የጦር መሳሪያ ስጋዊ አይደለም መንፈሳዊ ነው። ስጋዊ አይደለም መንፈሳዊ ነው። የሰው አይደለም የመንፈስ ነው። የሚንበለበሉ ፍላጾችን የሚቆራርጥ ነው። ብርቱ መሳሪያ እጅ ላይ አለ። ብርቱ መሳሪያ እጅሽ ላይ አለ።
አባት ሆይ በዚህ ሳምንት አንተም ከፍታዎቻቸውን ትረግጣለህ የጠላቶችን እንደተባለ በመንፈስ ሰይፍ ከፍታዎችን ስለምትረግጥ አመሰግንሃለሁ። ረገጥን ከፍታዎቹን ወጣን ከፍታዎች ላይ የመንፈስህን ሰይፍ ታጥቀን የቃልህን ታጥቀን መንፈስ የተሞላ ጸጋ የተሞላ ሕያው የሆነ የሚሰራ ቃልህን ይዘን ወጣን። ጌታ ሆይ ቃል ብቻ ተናገር ብላቴና ይፈወሳል የተባለበትን የሚሰራውን ቃልህን ታጠቅን። እናመሰግንሃለን። ክብር ላንተ ይሁን። ባሪያዎችህን ባርክ፣ ያገለገሉንን ባርክ። አሁንም በማዕድ የሚያገለግሉን እህት ወንድሞቻችንን ባርክ። የተባረከ የወንድሞች የእህቶች ህብረት እንዲሆንልን ጊዜ ሰዓቱን ባረክን። በኢየሱስ ስም አሜን።